የህዝብ እንደራሴዎች ምክር ቤት ትናንት የትምህርት ሚኒስቴርን የ2017 በጀት ዓመት አፈጻጸም በገመገመበት 24ኛ መደበኛ ስብሰባ ላይ ከትምህርት ዘርፉ ጋር የተያዙ በርካታ ጉዳዮች ተነስተው ነበር። የሙስሊም ሴት ተማሪዎች አለባበስ ጉዳይም ተደጋግሞ ከህዝብ እንደራሴዎች ከተነሱ ጥያቄዎች መካከል አንዱ የነበረ ሲሆን ጥያቄውን ያነሱት የህዝብ እንደራሴዎችም በተለያዩ አካባቢዎች የተከሰቱ ጉዳዮችን በማሳያነት ጠቅሰው ነው ምላሽ የጠየቁት። ሪፖርተራችን ኤርሚያስ በጋሻው ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሰጡትን ምላሽ አካቶ ተከታዩን ዘገባ አሰናድቷል። እንመልከተው። ለምሳሌ ያህል ብናነሳ በጉራጌ ዞን ጉንችሬ ማንሳት እንችላለን። በቅርቡ በአክሱም ከ160 በላይ ሙስሊም ሴት ተማሪዎች ከትምህርት ገበታቸው እንዲባረሩ የተደረገበት ሂደት አለ። በዲላ ዩኒቨርሲቲም ችግሩ ተፈጥሮ እንደነበር የሚታወቅ ነው። ክቡር ሚኒስትር ሆን ተብሎ መንግስትና ህዝብን ለማቀያየም የሚሰራ እስኪመስል ድረስ ሴት ተማሪዎችን የሙስሊም ሴት ተማሪዎችን ዛሬ የሆነ ቦታ ሃይ ስኩል ላይ ነገ የሆነ ቴክኒክና ሙያ ከነገ ወዲያ የሆነ ዩኒቨርሲቲ ላይ ሰበብ እየተፈለገ በሂጃባቸው ምክንያት ብቻ ከትምህርት ገበታ እንዲባረሩ እየተደረገ መቀጠሉ ምን ያህል ከፍትሃዊነትም ከአካታችነትም አንፃር የትምህርት ሚኒስትር ችግሩ እንዲፈታ ከማድረግ አንፃር እንዴት እየሰራ ነው? ለምን ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶ ዜጎችን ባላገለለ አካታች በሆነ መልኩ መብታቸውን ባከበረ መልኩ ሴት ተማሪዎች ሂጃባቸውን ለብሶ ሲገቡ ብዙ ኢሹዎች ይነሳል። ሴኩሪቲ ምን ኢሹ ሊባል ይችላል። ሙስሊም ወይም ሴት ፈታሾች፣ ሴት ጠባቂዎች በር ላይ ሆኖ አስፈላጊ በሆነ ቦታ ላይ ያን ክሮስ ቼክ ማድረግ ይቻላል። ኢዚ ነው። ንቃብ የለበሱ እኮ ተለያዩ ታላላቅ መንግስት መስሪያ ቤቶችን የሚመሩ አሉ፣ በሀገር ውስጥም በዓለም አቀፍ ደረጃም ማለት ነው። እና እነዚህ ነገሮችን እንደው ለምንድነው ሰፋ አድርገን ከሀገራዊና ከጋራ ጉዳይ ማየት ያልተቻለው የሚለውን ለማንሳት ነው። ለምሳሌ ትግራይ ውስጥ በነበረው ጊዜ ምንም ነገር አላደረጋችሁም ትምህርት ሚኒስቴር ዝም ብሎ ያለው ነው። ትክክል አይደለም። ልክ የሰማን ቀን የዛኑ ቀን ለፈተና ለ12ኛ ክፍል ፈተና አልተዘጋጁም የተባሉትን በሙሉ የፈተናው ጊዜ ከማለፉ በፊት የሚለው ነበር ጭንቀታቸው። በሙሉ ቁጭ ብሎ የትምህርት ምዘናዎችን እንዲመዘግብ አድርገናል። በሙሉ ተማሪዎች ተመዝግበዋል። ስንት ቁጥር እንደሆኑ ስንት እንዳሉ ምናምን ጠይቅ ከክልሉ ትምህርት ቢሮ ጋር ተነጋግረናል። በዚህ ጉዳይ ላይ የኢትዮጵያ ሕግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለው። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ኒቃብ የተለየ ህፃናቶች ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። አንተ ባለህበት እርሶ ባሉበት ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። በዚህ በኒቃብ ላይ የህግ ማስቀየር ካለበት እዚሁ ፓርላማ አምጥታችሁ ታስቀይሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ የሆነ የግጭት ምንጭ መሆን የለበትም። አሁን ግን ያለውን ሩል ደግሞ ክላሪቲ ይኑረው ብለው ስለጠየቁ ክላሪቲ ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበትም።